ዜሮዎች ሲበዙ ቀለለብሽ ወይም ቀለለባችሁ ብዙዎቻችሁ? ከፊት እኮ ቁጥር አለው ጓዶች። አንዳንዴ ዜሮ ብቻ ሲሆን ዜሮ ብቻ ይመስላችኋል መሰለኝ። ከፊት ቁጥር ካለው ነው። እሺ ሄሎ ሄሎ፣ ወይ ጉድ! እውነቴን እኮ ነው። ዜሮ ሲበዛ አንዳንዴ ቁጥሩ ትወስዳላችሁ። ወይ 200,000 ብር! እኔ ግን በስመ አብ በጣም ከባድ ነው ግን ይሄ ነገር። ሄሎ ዋሌኩም ሰላም፣ እንዴት ነሽ? ምን እንታዘዝ? ማዳም ገና ከመግባትሽ ተጠራች። ማዳም እንትኖች ግን ማለት ማዳሞች ግን ማዳምን ለምንድን ነው ማንወጋት ማትወጓት? የእንቅልፍ ኪኒን ስጧቸው አላልኩ? በምግብ አድርጋችሁ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን ልታዘዝ? እኔ የሆነ ማማከርህ ጉዳይ ነበረኝ፣ ለዛ ነው። እሺ ንገሪኝ። እና እኔ ማማከርህ አግብቻለሁ፣ ባለትዳር ነኝ። ግን እዚህ ጋ ልጁን ምንም ልተማመንበት አልቻልኩም። የሆነ ሰዓት ላይ እንዲያጋጣሚ ሌላ ሴት ያዘብኝና ከዛ በዛ እምነቴ የሆነ በቃ ትክክል አይደለም። ግን እስካሁን የ1 ወር ብር ልኬለታለሁ። ልኬለት አላውቅም። ለመላክ ፈልግና መልሽ ደግሞ ሀሳቤን የሆነ በቃ የሆነ ወዝ አገባለሁ። ለቤተሰብ እንዳልክ ደግሞ 2 አመት ሙሉ ሰርቻለሁ። ግን 2 አመት ሙሉ ምንም የተደረገልኝ ነገር የለም። ከዛ በቃ እኔ ገና እንትን አላልኩም ማለት ነው። እንዴት የተጋባችሁት? ዘመድ ነው ያገናኘን፣ ያጎት ልጅ ምናምን ያገናኘኝ፣ ጓደኛዬ ነው ብሎ ማለት ነው። እና እንደዛ ስላላገባሽው? አዎ እንደዛ ስላለኝ በቃ በ15 ቀን ውስጥ ምናምን ነው በቃ እንትን ያልነው የተጋባችሁት። ከዛ እኔ በ15 ቀን ውስጥ ተገብተን 2 ወር አንድ ላይ ተቀመጥንና እኔ አረብ ሀገር መጣሁ። ሻውሪ አውሪ እናት አንድ ውሃ ልቅዳ። ይሄ ያስጠጣል። እየጠጣው ነው መስማት ያለብኝ። ንገሪኝ፣ አንቺ እዛው በአካል ነው የተጋባችሁት? አዎ በአካል ነው የተጋባነው። በ15 ቀን ውስጥ በቃ ተያየን ምናምን። ከዛ በኋላ በ15 ቀን ውስጥ ወደ ትዳር ገባሁኝ። ግን ያኔ 2 ወር አንድ ላይ ተቀምጠናል። ከዛ እኔ ወደ አረብ ሀገር መጣሁ ማለት ነው። ከተጋባችሁ ለምን ወደ አረብ ሀገር መጣሽ? ወይስ የመምጣት ሀሳቡ ከማግባትሽ በፊት ምን ነበረ? ከማግባቴ በፊት ነበረ ወደዚህ ለመምጣት ያሰብኩት። እሺ በላይ ላይ ሴት ይዞብኛል ያልሽው ነገር አልገባኝ። ምን ማለት ነው? እኔ ከመጣሁኝ አረብ ሀገር መጥቼ 2 ወር እንዴት ተቀመጥኩኝ። ከዛ ልክ ሌላ ሴት እንደያዘ እኔ ቲክቶክ ላይ ለቀኩት። እሱን ሴት ለቀው ልጅቷ መታ ለምንድን ነው ባሌን የለቀቅሽው ምናምን ነገር አለችኝ። አንድ ላይ እየኖርን ነው ምናምን ነገር አለችኝ ማለት ነው። ከዛ እንዴት ነው ምናምን ብዬ ተናደርኩኝና ከዛ እሱን ስጠይቀው እኔ አላውቃትም ማለት ካዲኝ። ከዛ በኋላ ሳጣራ በፊት ሊያገባት ነበረ እሷን ማለት ነው። እሺ አንቺ ስትሄጂ እሷን አስገባ ማለት ነው። ከዛ እኔን አሳመነኝ። በቃ እኔ እንደዚህ ነው እሷን ብፈልጋት ኖሮ እሷን አገባት አልነበረም ወይ? የ2 አመት ፍቅረኛ የነበረች እኔ አልፈልጋትም ምናምን ነገር አለኝ። እሺ በቃ እንደዛ ከሆነ ልጅቷን ታዲያ ለምን አመጣሃት ቤት እኔ ጋር ለምን አመጣሃት ምናምን ነገር አልኩት። እሷ አላመጣኋትም ማለት በቪዲዮ ደውዬላት ነበረ። በቪዲዮ እናወራለን፣ እንደ እህቴ ስለማያት እናወራለን አለ። እሺ ከዛ እናወራለን እንጂ ምንም ነገር የለንም ከእሷ ጋር እኔ ጨርሻለሁ ምናምን አለኝ። አሳመነኝ ብቻ። ከዛ ወዲህ እምነቴ ጎሏል። ዝም ብዬ አወራዋለሁ። እሺ ዝም ብዬ
ብዬ አወራዋለሁ። ግን ያኔ በቃ ከዛ ወዲህ እሱም ለማሳመን ይሞክራል። እኔም ደግሞ የአንድ ወር ብር ከላኩለት በኋላ ለምን ላኩለት ብዬ ይቆጨኛል። ወላሂ እኔ መላክ አልፈልግም። ምን እንደማደርግ አላውቅም። እሺ ምንድን ነው የምትፈልጊው? አሁን እንዴት ብዬ ያኔ ማመኔን ልቀጥልበት ወይስ ደግሞ ይሄ ነገር እንደዛ አድርጎኝ እንዴት ብዬ ነው እንትን ማለት የምችለው የሚለው ነገር እንዲሁ ምክር እንድትሰጠኝ። እሺ ሚዩት አድርጊ እስኪ። ጠዋት ተመርቶ ከሰዓት መርካቶ የሚል የሆነ ማስታወቂያ ነበር ልጅ እያላችሁ ታስታውሳላችሁ? ምን ነበረ ይሄ? አስረስ ነው ምናምን አስረስ የሚያስተዋውቀው ማስታወቂያ መሰለኛል። ምን ነበር አስታውሱኝ እስኪ። ልጆች እያለን አባባ ምንድን ነው 120 ፕሮግራም ምናምን ላይ ምናምን የሚተላለፍ ማስታወቂያ ነው ማስታወሱ። ጠዋት ተመርቶ ከሰዓት መርካቶ እንደዚህ ብስኩት መሰለኝ አይደል? እሱን ሆነብኝ የእናንተ ፍቅር የእናንተ ትዳር በ15 ቀን የኔ እናት በ15 ቀን ምን ነው በ15 ቀን እኮ እንደው እንኳን ትዳር መመስረት ቀርቶ እንደው አስቸጋሪ እኮ ነው። ምንስ ታደርጋላችሁ? እንደው በ15 ቀን ውስጥ እንደው ቸኩላችሁ የምታደርጉት ነገር አለ? ለመገናኘት ራሱ እኮ ታይም እኮ ይፈልጋል እኮ። ሳታውቂው በነገራችን ላይ አውቃችሁ ማግባት ነው የሚሻለው። ኢቭን አፍቅራችሁ ወይ ስላፈቀራችሁ ማግባት ብቻ ፖይንቱ አይደለም። አውቃችሁ ማግባት አለባችሁ። ያንን ሰው ማወቅ አለባችሁ። ሰው ላይሽ ላይ ሴት የያዘው በቃ በ15 ቀኑ ያገባሽ። ስለዚህ አነስሽበት። ስትሄጂ እሷ እስክትመጣ ከእሷ ጋር አሸሸ ገዳሚ ብልስ ምን ይለኛል? ወንድ አይደለው ብሎ አሰበ። ያደርገዋል። ሲንግል ነሽ ማለት ነው አሁን አንቺ። አየሽ፣ ቸኩለሽ ማግባት ፖይንቱ አይደለም። ልጅነት ምናምን ከሆነ እሺ ችግር የለውም ልጅነት ነው ብለን እናስባለን። ግን በበሰላችሁበትና በገባችሁ ሰዓት ግን ትምህርት ይሁናችሁ። ደወለ መሰለኝ ሊያሳምናት ነው። አሁን ወንዶች ሄሎ ይሰማል? ሄሎ ሄደሽ በቃ ሄደሽ አለሽ አለሁ። ማዳሜ ደውላብኝ ነው በመስማት። እሺ አዳምጪ። ያው የምናወራው ነገር አንቺ ጋር ካልደረሰ ያው ትርፉ ኪሳራ ነው፣ ወሬ ብቻ ነው ብዬ ነው። መድረስ አለበት አንቺ ጋር ሀሳቡ፣ ጥያቄ ስለጠየቅሽ። ስለዚህ ሰውየው አንቺ በሌለሽበት አሁን በገዛ ቤትሽ ውስጥ ብዙ ታሪክ እየሰራ ነው። እውነቱን ነው የምነግርሽ። ምንም እንደዚህ ይህን ጥርጣሬ ውስጥ ሁላ እንዳትከችው፣ ጥያቄ ውስጥ ሁላ እንዳትከችው። ስለዚህ ሲንግል ነሽ አንቺ፣ ቸኩለሽ ዘለሽን የገባሽው ትዳር ውስጥ ባለማስተዋል ጊዜ ሳትወስጂ፣ ሰውየው ማን እንደሆነ እንኳን ሳታውቂው ጓደኛዬ ነው ብሎ ስላስተዋወቁሽ ቆዳሽን ሊገፉት እኮ ነው። ገንዘብ አትላኪ። አሁን ሰሚን ከሆነ መሞቻሽ የምታፋጠኘው ገንዘብ የምትልኪለት ከሆነ፣ ምክንያቱም ስራ አይሰራም። በአንቺ ገንዘብ ሌላ ሴት አግብቶ ይጠብቅሻል። ከአመታት በኋላ ስቴጂ ሌላ ሚስት በገዛ ቤትሽ ውስጥ ይቅርታ ማልበል ልትልሽ ትችላለች። ስለዚህ ገንዘብሽን ያዥ። አሁን ብልህ ሁኚ። አንድ ወር ላኩት ያልሽው አይደለ? እሺ እሱን በስተት አድርገሽዋል። ያዥ። ከዛ አገር ቤት ስትሄጂ አንቺ አሁን አስቸጋሪ እኮ አሁን ይሄን እንደዚህ አታርጊ ብንልሽም አንቺ አፈቅረዋለሁ የምትሉት ጉድ አለ። ፋይዳ የለውም። ያ ነገሩን ሁሉ ነው የሚያበላሽው። ማፍቀር ምናምን እዚህ ጋር አይሰራም። የሰውየው እየተጠቀመብሽ ነው ያለው አንቺ ላይ በየዋህነትሽ። ህይወት ዕቃ ጨዋታ አይደለም። እምቢ ማለት ያለብሽን ነገር እምቢ በይ። ገንዘብ አትላኪ። ገንዘብሽን ሀገርሽ ስትሄጂ ወይ በእናትሽ ልክ እንደሄድሽ ወዲያው ወይ በአባትሽ አስቀምጠሽ፣ ምክንያቱም ይሄ ባህል አይደለም። ይሄ ናት አንቺ ስቴጂ ቅምጥ ያለው ባህል አይደለም።
ከዛ እዛ ማድረግ ያለብሽን ትወስኛለሽ ማለት ነው። አሁን ግን እዚህ ሰው ሀገር ሆነሽ ሁሉ ሳንቲም እንዳትልኪ ለማንም ሰው። ተግባባል? ግልጽ ነው። እኔም የምፈልገው እንደዚህ ነው ማለት እኔ በቃ ስላልተማመንኩበት መላክን አልፈልግም። ሲጀመር በቃ ለላኩለት ያችን ያን ብር ለላኩለት ራሱ በጣም ነው የሚሰማኝ። በጣም ለምን ላኩለት እናደዳለሁ። በራሴ ጥያቄ ሆነ። አይዞሽ፣ ለማንኛውም እንደዛ እሺ። ጎበዝ ሰው ተፍተፍ ብል ይሻላል። ይሄ ነገር ዙሩ እየከረረ ነው። ነገሮች ሳይባነኑ እኔም የድርሻዬን በወስድ አይሻልም? ክብረን ምን ትላላችሁ? እስቲ ሀሳብ ስጡበት። እንዲህ በማለት ቅር ሊላችሁ አይገባም። የኔስ ማን አለ እንዴ? ሌሎቹ ሲሆ ይብሉ እየተባለ እየበሉ አይደል? የድርሻዬን ቢያንስ በስሱ 200 ሺህ ብር ነው። የ200 ሺህ ብር ቢያንስ 20% ምናምን እንኳን ምናምን ሊደርሰኝ የሚገባ አይመስላችሁ? ጽቅ ያለሽ አይደል? እዚህ በጠረቃለሁ እኔ ቲክቶክ ላይ መጥቼ ሰው ሌላ ስራ ላይ ነው። ዝም ብሎ እኮ ነው የሚያወራው እሱ። ተዉት ነው የምትባባሉት እኮ ይላችሁ። እኔ ግራ ነው የሚገባኝ። እኔ ህይወት ላይ የሚያመጣው ኢምፓክት የለም። እናንተ ህይወታችሁን ማትጠብቁ ከሆነ ስቃችሁ አትለፉት። ከእሷ ተማሩ ጎበዝ። እንዴት አንድ ገላውን ሲታጠብ በካልሲው ገላውን የሚያሻ አንድ ሰው እንዴት ይሸውዳችኋል? እንደዛ እንደማለት እኮ ቲሸርቱን ገልብጦ የሚለብስ ማን እንደማለት እኮ። ቲሸርቱን በግልባጩ ገልብጦ የሚለብስ ሰው ወይ ዘቅዝቆት የሚለብስ ሰው እንዴት ይሸውዳችኋል? በደህና ሰው እንኳን በተሸወዱ እኮ አይቆጭም እኮ ጎበዝ። ደህና ልብ ያለው በቃ ይሄ ልብ ያለው አለ ጠንካራ ጎበዝ ወንድ የሆነ ልቡ ወንድ የሆነ የሰው የማይጎዳ ምን አይነት ነገር ሰው እንኳን ቢጎዳችሁ ኦኬ፣ አትሊስት የተጎዳሁት ለፍቅሩ ብዬ ነው። ይህ ሰው ይገባዋል። በቃ ቢያንስ የሆነ ነገር ይሄ ጠንካራ ጎኑ ምንም ስራ የማይሰራ 1 ለ5 ተደራጅተን ምናምን ገንዘብ እንትን ብለናል 200 ሺህ ብር ላኪ ብሎ የሚከፍል በ15 ቀን ውስጥ አግብቼሻለሁ እና ገንዘብ ላኪልኝ ብሎ እሷ የላከችለትን ገንዘብ የቀድሞ ፍቅረኛውን እራት የሚጋብዝ እንደዚህ አይነት ወንድ ይሸጉዳችኋል ጋይስ። እንደው በመድኃኒዓለም ፍረዱ። እንደዚህ አይነት አረጀው። እኔ ራሴ ሁሉ ነገር ያረጀው ስ እንደ ጮ እንደ ቁራ ማለት ነው። አረጀው እርጅና መጣና ድቅና ለፊቴ ምናምን አሁን ለእኔ መስባል ያለ ነው። ሄሎ ጤና ይስጥልን። አብሮ ይስጥልን። አሌክስ እንዴት ነው? ሰላም። አንድ ኮይን ልስጣቸው ውስጥ ሜምበር መሆን ላልቻሉ እና ኮይን ለሌላቸው ማለት ነው። እና ደግሞ ሜምበራችሁ ደግሞ ለጠቆረ ኤክስፓየርድ ያደርጋል። ባይዞ ሜምበር በየ3 ቀኑ ምናምን ኤክስፓየርድ ያደርጋል። ታውቃላችኋል። ስለዚህ ኤክስፓየርድ ሲያደርግ እዩትና ከጠቆረ ከላይ ቅርጽ ምልክቷ ከጠቆረች እንትን በሏት። ያው ኮይን ሰጣችኋለሁ። እኔ 1 ኮይን ነው የሚጠይቀው። ከዚህ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን በቅርጽ ምልክት ነክታችሁ ሜምበር መሆን ማለት ነው። ሜምበራችሁ የጠቆረ አብሩት። ግን ይሄ የውላችሁ ሳጥኑ ይታያችኋል። እዚህ ጋር ከ3 ደቂቃ በኋላ ነው የሚከፍትላችሁ። ግን ብዙ ታብ ላረገ ሰው ነው የሚሰጠው። እሺ አሁን ብዙ ታብ አድርጉና ከዛ ውሰዱ። ከ3 ደቂቃ በኋላ ሲከፍት ማለት ነው። እሺ እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ምን የምታገስ? አይ ቅድም በተናገርከው ነገር ማለት የሆነ ሰው እኔ ጋ የሆነ ነገር ማለት አንተ ጋር ብዙ ጊዜ ነው የምከታተለው። ግን በቃ በዚህ ተደራጅተው አጥምዶ የሚመጡ ሰዎችን በጣም ብዙ ጊዜ ስታያቸው እኔ አንዳንዴ እንደዚህ እያስተማርከን ራሱ ማለት ነው ማንም ማር ከሆነ እኔ እንጃ አላውቅም። የምር እውነቴን ነው። እና የሆነ ሰው እኔ ጋር ሀይ ብሎ መጣ። የሆነ ሰው ማለት ነው መጀመሪያ በወንድማዊነት ነው የመጣው። ከዛ ብዙ ጊዜ የሆነ 1 ወር ያህል አወራኝ በቲክቶክ እንዲህ ሀይ ብሎ ነው የመጣው። ብዙ ጊዜ እንዲህ ቲክቶክ ላይ
ቢያንስ 3 ወር 4 ወር ሀይ ይለኛል፣ ግን እኔ አልመለስኩም። ከዛ ምንድን ነው ብዬ መለስኩኝ። ከዛ ሰላም ነሽ ወይ እንዴት ነሽ ምናምን፣ ከዛ ደህና ነኝ ምናምን ብዬው፣ ከዛ ትንሽ የተወሰነ ጊዜ እያወራን፣ ያው እኔ ዝም ብዬ በወንድማዊነት ነው እያወራሁት የነበረው። ከዛ መካከል ላይ ትዳር አለሽ? አለኝ አልኩት እኔ ዝም ብዬ ማለት ነው። ከዛ ማይ ሲለኝ አልምልም ምናምን ብዬ እያወራን ቀጠልን። ለተወሰነ ጊዜ ከቀጠልን በኋላ በቃ እንደዚህ እንደዚህ ቤት አለኝ ምናምን ምናምን አለኝ። ብዙ ነገር አወራልኝ። ከዛ እኔ ያው ዝም ብዬ ነው የምሰማው። እኔ አንዳንዴ እንደ ቀልድም አድርጌ እሰማለሁ። ማለት ሰዎችን መጀመሪያ የምትፈትንባቸው መንገዶች አሉ። ከአንድ ቦታ ሄደህ ከተማርክ ሁሌ መማር አያስፈልግም። አንዴ ማለት ቲክቶክ ላይ ሀይ ብሎ ከሰላም ተከላከልሽ በኋላ ነው ወደ ትዳር ወሬ የገባው? አዎ እንደዛ። ከዛ በኋላ ገባ እንደዚህ እንደዚህ እሱ ትዳር የለኝ እኔ ትዳር አለኝ ምናምን ካልኩት በኋላ ማይ እስኪ ምናምን ሲለኝ አልማልኩም እኔ። ከዛ በቃ እንደዚህ እንደዚህ ቤት አለኝ እኔ ትዳር ነው የምፈልገው ምናምን ምናምን አለ። ውስጡን ሁሉን ነገር ነገረኝ። ከዛ ያው እኔ ዝም ብዬ ነው አወራለሁኝ እንጂ ብዙም ውስጤ አልተቀበለውም። ከዛ እያወራን ቤት እንዳለው ምናምን እንደሚሰራ ነገረኝ። ከዛ እንደዛ ካወራን ከ2 ወር ከ3 ወር በኋላ ስልክ እንትን አለ፣ ስልኬ ተበላሸ አለኝ። አንቺን ለማውራት ስልኬ ተበላሸ ብሎ አንድ ቀን ዘለለና በማግስቱ ደወለልኝ። ምን በቃ እኔ እንዴት ላድርግ